ሰማዕቷ ቅድስት አርሴማ ከተወለደችበት ከዚህች አሁን ከመገኝባት የጣሊያኗ ሮም ከተማ አንስተን እስከ ተገደለችበትና ሰማዕትነትን እስከ ተቀበለችበት እስከዚህ እስከ አርመኒያ ድረስ አብረን እንጓዛለን። ይህ የቅድስት አርሴማ ቤተክርስቲያን ሕይወቷ ያለፈበት አንገቷ የተሰየፈበት እዚህ ቦታ ላይ ነው። ይህ ቤተክርስቲያን የተገነባው አርመኒያ ውስጥ የረቫን ከተባለው የአርመኒያ ዋና ከተማ ወጣ ብሎ ያለ ቦታ ላይ ተገንብቷል። ይህንን ታሪካዊ ቤተክርስቲያን በስተመጨረሻ እንጎበኛለን። ባረኮኝ ጠራኝ ጸሎቷ ልሳለማት ልሂድ ከቤቷ ፍቅሯ ልዩ ነው ደግነቷ እናት አርሴማ ሰማዕቷ። ቅድስት አርሴማ የተወለደችው በዚሁ የጣሊያኗ አሁን በመገኝባት ሮም ከተማ ሲሆን ቅድስት አርሴማ ከአባቷ ቅዱስ ቴዎድሮስና ከእናቷ ቅድስት አትናሲያ በ3ኛው መቶ ክፍለ ዘመን አሁን በመገኝባት በዚህች የጣሊያኗ ሮም ከተማ እንደተወለደች ታሪኳ ይነግረናል። አርሴማ በቤተክርስቲያን ስርዓት ያደገች ቤተክርስቲያን መጻሕፍትን ጠንቅቃ የተማረች ስለነበረች በድንግልና ቆይታ ከነክብሯ ማረፍ በገዳም ገብታ ማገልገል የልጅነት ፍላጎቷ ነበር። ለዚህም ነው ዓለምን ንቃ ገና በልጅነቷ ወደ ገዳም የገባች። አርሴማ 15 ዓመቷ እያለ ነበር የመከራው ቀንበር የጀመረው። በወቅቱ ይህች አሁን የምገኝባትን ሮማን ይገዛ የነበረው ንጉስ ዲዮቅልጥያኖስ ሚስት ማግባት ያስባል። ለዚህም በከተማ ያሉ ቆንጆችን ሁሉ ስለው እንዲያመጡለት ሰዓሊዎችን ይልካል። በዚህ ጊዜ አርሴማን ጨምሮ ሌሎችም ደናግል መነኮሳት ይኖሩ የነበሩበት ገዳም እነዚህ ሰዓሊዎች በመግባት አርሴማን እንዳዩዋት ይደነግጣሉ። በመልኳ ተማርከው ይችማ ለንጉሳችን ትሆናለች ሲሉ መረጧት። ስዕሏንም ስለው ፈጥነው ለንጉሱ ሰደዱለት። ንጉሱም የአርሴማን ስዕል እንዳየ ፈጥናችሁ አምጡልኝ ከማለቱም ባሻገር ገና የሷ ፍላጎት ባልተረጋገጠበት ሁኔታ ንጉስ ነኝና አግብቻት ንግስት ሁኚ የምላት ሴት ማንም ብትሆንም ቢያትልም በሚል ምክንያት አስቀድሞ ነበር የከተማው ሹማምንት በሙሉ ሰርጉ ላይ እንዲገኙ የከተማው ህዝብም ወደ አደባባይ ወጥቶ ሰርጉን እንዲያጅብ ጥሪ ያቀረበው። ለሰርጉም ቀን የተቆረጠው ይህ ሁሉ ሲሆን አርሴማ የምታውቀው ነገር አልነበር። አርሴማ ሁኔታው ጆሮዋ እንደደረሰ ፈጽሞ አልፈልግም የዓለምን ነገር ንግስትነትም ሆነ ሌላም ክብር አልፈልግም ስትል በድንግልናዋ ጸንታ በዚያው ገዳም ውስጥ ኖራ ማለፍን መረጠች። ስለዚህም በዚያው በገዳም ውስጥ ለመጽናት ፈለገች። በዚህ ጊዜ ነበር ንጉሥ ሆይ እምቢ ብላለች ተብሎ የተነገረው ንጉስ ዲዮቅልጥያኖስ በእጅጉ ተቆጣ። ቁጣው እንደ እሳት ነበልባል ነበር። በዚህም እንዲህ አይነት ጨካኝ ንጉሶች ሲቆጡ ምን ሊያደርጉ እንደሚችሉ ሳይታለም የተፈታ ሳይታሰብ የሚነገር ነገር፣ ምክንያቱም ይታወቃል። በዚህ ጊዜ ንጉሱ ከሚያወርደው መከራ ለመሸሽ ነበር አርሴማን ጨምሮ ሌሎችም ደናግል መነኮሳት ከዚህ ከሚኖሩባት የጣሊያኗ ሮም ከተማ ተነስተው ጉዟቸውን ወደ አርመኒያ በስደት ያደረጉት። ከረጅም ጉዞና ስደት በኋላ እናታችን ቅድስት አርሴማና ሌሎችም ደናግል መነኮሳት ወደዚህ አሁን ወደምገኝባት አርመኒያ ደረሱ። በአርመኒያም በሚገኘው በዚህ አካባቢ ኑሯቸውን አድርገው እያለ ነበር አንድ ሌላ አሳዛኝ ክስተት የተከሰተው። ይኸውም ከጊዜ በኋላ ነበረ ንጉስ ዲዮቅልጥያኖስ አርሴማና ሌሎችም ደናግል መነኮሳት ከዚህ ከጣሊያን ሮም ሸሽተው አርመኒያ መግባታቸውን ያረጋገጠው። በዚህ ጊዜ በእጅጉ በመቆጣት በወቅቱ አርመኒያን ይመራ ለነበረው ለንጉስ ድርጣድስ መልእክት ይሰድበታል። አርሴማ የምትባል ሴት ከኔ ሸሽታ ወደ አንተ መጣለችና ላክልኝ ሲል ነበረ ለንጉስ ድርጣድስ መልእክቱን የሰደደለት ንጉስ ዲዮቅልጥያኖስ። ነገር ግን የሆነው ሌላ ነበር። አርሴማን አስረ ላክልኝ የሚለው የንጉስ ዲዮቅልጥያኖስ መልእክት የደረሰው በወቅቱ አርመኒያን ይመራ የነበረው ንጉስ ድርጣድስ። መልእክቱ ከደረሰው በኋላ ለመሆኑ ንጉሱ እንዲህ አብዝቶ የወደዳት ምን አይነት ሴት ብትሆን ነው ሲል መልእክተኞቹን በከተማው ሁሉ አርሴማ የተባለችውን ሴት ፈልገው እንዲያመጡለት መልእክት ይሰዳል። መልእክተኞቹ ከብዙ ፍለጋ በኋላ እንዳገኟት ለንጉሱ ሹክ ይላል። በፍጥነት አምጡልኝ ሲል ነበር የጠየቃቸው። በዚህ ጊዜ መልእክተኞቹ አርሴማን በመያዝ ለንጉስ ድርጣድስ ፊት ለፊት አቀረቧት። ባያት ጊዜ ይላል ታሪኩ። ባያት ጊዜ ንጉስ ድርጣድስም ለመጀመሪያ ጊዜ እንደተመለከታት በውበቷ ተማረከ። በዚህም ልክ እንደ ንጉስ ዲዮቅልጥያኖስ ሁሉ የአግቢን ጥያቄ ለአርሴማ ያቀርብላታል። በዚህ ጊዜ እሷም በድንግልና መቆየት በክርስትና ህይወቷ መጽናትና በገዳም ህይወቷ እስከ ዘላለም መቆየት እንደምትፈልግ ገለጸችለት። እርሱ ደግሞ በጣዖት የሚያመልክና በወቅቱ የነበሩ ክርስቲያኖችንም የማይወድ እጅግ በርካታ ክርስቲያኖችንም ያስገደለ ንጉስ ነበረ ንጉስ ድርጣድስ። በዚህ ጊዜ ከፍተኛ ቁጣን አሰማ። እሷ ግን በተደጋጋሚ እንደማታገባው ንግስናውንም ሌላውንም ክብርና ሞገስንም ዓለምንም ጭምር እንደማትፈልግ እየገለጸች አረጋገጠችለት። በዚህ ጊዜ ተቆጣ። እንዲገርፏት
እንዲያሰቃዩት አደረገ። በዚህ ሁሉ መከራ መሃል ግን የኔን ጥያቄ እሺ ብላ ትቀበላለች ብሎ አስቦ ነበር። ነገር ግን የሆነው በተቃራኒ ነው። አርሴማ በእንቢታዋ ጸናች። ብዙ ክርስቲያኖች ላይ የደረሰ መከራም እንድታይ ተደረገች። በዚያ እንደምታልፍም ቢገለጽላትም ነገር ግን እሷ በዓለም ላይ የሚያጓጓት ነገር እንደሌለ፣ ንግስናም ሆነ ክብርም ሆነ ሞገስ በፍጹም የምትጓጓላቸው ነገር እንዳልሆነ፣ በገዳማዊ ሕይወቷ ጸንታ መኖር እንደምትፈልግ ደጋግማ አረጋገጠች። በኋላም የተከተላት ከፍተኛ ግርፋትና ስቃይ ነበር። ያን ሁሉ ተቋቁማ በእንቢታዋ ጸናች። በኋላም ንጉስ ድርጣድስ ዓይኗን እንዲያወጡት ትእዛዝ ሰጠ። ያም ተፈጻሚ ሆነ። ነገር ግን ይህ ሁሉ መከራ የአርሴማን ሐሳብ የሚቀይር አልነበረም። ስለዚህም አሁን በመገኝባት በዚህ የቅድስት አርሴማ ቤተክርስቲያን በተገነባባት ቦታ ላይ ከብዙ ግርፋት፣ ከብዙ መከራ፣ ከብዙ ስቃይ፣ ከብዙ እንግልት በኋላ በእንቢታዋና በክርስትናዋ የጸናችው እናታችን ቅድስት አርሴማ አርመኒያ ውስጥ አሁን በመገኝበት በዚህ ቦታ ላይ ለዋና ከተማዋ የረቫን ቅርብ በሆነ ቦታ ላይ የመጨረሻ የሰማዕትነቷን ጉዞ የጨረሰችው እዚህ ቦታ ላይ ነበር። ዛሬ እዚህ ቦታ ላይ ይህ የአርሴማ ቤተክርስቲያን ተገንብቶ ታሪኳን እያወሳ የሌሎችንም ደናገል መነኮሳቱን ታሪክ እያወሳ ቤተክርስቲያኑ ዛሬ እንዲህ አለ። አሁን የማስጎበኛችሁ ደግሞ ከኋላ የምትመለከቱት የቅድስት አርሴማ ቤተክርስቲያን ነው። በነገራችን ላይ እስከ ዛሬ ድረስ የቅድስት አርሴማ ስዕሎች ተብለው በተለያዩ አካባቢዎች ላይ ሲሳሉ የምታያቸው ስዕሎች የቅድስት አርሴማ ሳይሆኑ አብዛኞቹ የቅድስት ባርባራ፣ የቅድስት ኬሪያኬ፣ የቅድስት ሉሲያና የሌሎችም የደናግል መነኮሳት ሰማዕታት ስዕል ነው የቅድስት አርሴማ እየተባለ በተለይም የቅድስት ሉሲያና የቅድስት ባርባራ እየተባለ ይወሰዳል። ትክክለኛው ስዕል ይሄ ነው። ምክንያቱም ትርጉም አለው። ራሱ ንግስናን ረግጣ ነው። እንደምታዩት በደንብ ይታያቸዋል። አላውቅም። ንግስናን ረግጣው አክሊሉን ረግጣው ከዛ የሰማዕትነት አክሊል ከሰማይ ሲመጣላት በስዕሉ ይታያል። እና በትክክልም ስዕሉ የአርሴማ ስዕል ሲሳል በትክክል እንደዚህ ነው የሚሳለው። ይህ ቤተ መቅደሱ ነው አሁን ያለውበት። ተባረኩኝ ጠራኝ ጸሎቷ ልሳለማት ልሂድ ከቤቷ ፍቅሯ ልዩ ነው ደግነቷ እናት አርሴማ ሰማዕቷ ፍቅሯ ልዩ ነው ደግነቷ እናት አርሴማ። ይህ እዚህ ከጀርባ የምትመለከቱት ስዕል ደግሞ የእናታችን ቅድስት አርሴማ እናትና አባት ቅዱስ ቴዎድሮስና ቅድስት አትናሲያ ስዕል ነው እንደምታዩት እዚህ ጋር። እና ደግሞ ቤተክርስቲያን ውስጥ ያው ከዚህ በኩል ትመጡና በዚች ቀጭን ዋሻ አለች። በዋሻዋ ደግሞ ወደ ታች ትገባላችሁ። በጣም ታሪካዊ ጥንታዊ ቤተክርስቲያን ነው እንደነገርኳችሁ። ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ ጽኑ ሰማዕት። ይህ እዚህ ጋር የምትመለከቱት ደግሞ የቅድስት አርሴማ እዚህ ቤተክርስቲያን ውስጥ ከስር አንደርግራውንድ ላይ ስትገቡ ነው ይህንን የምታገኙት። በዋሻው አልፋችሁ እንግዲህ የቅድስት አርሴማ ይሄ መቃብሯ ነው እንደምታዩት። በወቅቱ ቤተክርስቲያኑ በተቆረቆረ ጊዜ የቀረ ቅሪተ አካሏን አሰባስበው ልክ እንደዚህ መቃብር በማኖር ልክ እንደዚህ ማስታወሻ አስቀምጠዋል ማለት ነው። እዚህ ቦታ ላይ አርመኒያ ስትመጡት ከምታዩት ነገር አንዱ ይሆንና እዚች ቤተክርስቲያን ውስጥ እንደዚህ ተደርጎ ማስታወሻ ተቀምጧል። እዚህ ጋር እንግዲህ ስትገደል ያን ጊዜ ሲወግሯት፣ እሷ ግን ወደ ሰማይ ስትጸልይ የሚያሳይ ነው እንደምታዩት። እናት አርሴማ ሰማዕቷ። ይህ እዚህ ጋር የምትመለከቱት ድንጋይ ደግሞ እናታችን ቅድስት አርሴማ በድንጋይ ተወግራ ስትገደል ከተወገረችባቸው ድንጋዮች የተወሰኑትን በመልቀም ለማስታወሻ እንደዚህ አድርገው አስቀምጠውታል። እና የምታዩት ሌላኛው ነገር ይህ ነው። ሰማዕትነትን የተቀበለችው እንግዲህ አንድም በእነዚህ ድንጋዮች ነው፣ በመስታወት ውስጥ ተደርገው ተቀምጠዋል። እዚህ ጋርም የምታዩት ስዕሉ እናታችን ቅድስት አርሴማን በድንጋይ ለመግደል ሲወጉራት ነው የምታዩት። እዚህ ጋርም ድንጋዩ ለማስታወሻነት ተቀምጧል። የተወሰኑ በወቅቱ የነበሩ ሰዎች ይዘውት ከነበረው መካከል የተወሰነው ድንጋይ እዚህ እንዲቀመጥ ተደርጓል ማለት ነው። እንደምታዩት በጣም ታሪካዊ ነው፣ በጣም ጥንታዊ ነው፣ በጣም አስገራሚ ነው። በእውነት እጅግ በጣም ደስታ ተሰምቶኛል። እግዚአብሔር ይመስገን። እዚህ ቦታ ላይ ራሴ ማግኘት ለኔ በጣም በጣም ትልቅ ነገር ነው። ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ ጽኑ ሰማዕት የእምነት አርበኛ አርሴማ። እንግዲህ ይህንን ይመስላል ክቡራን ተመልካቾቼ። እዚህ ቦታ ላይ ተገኝቼ ከአንድም ሁለት ሀገር ረግጬ የእናታችን ቅድስት አርሴማን ታሪክ እንዲህ ባለ መልኩ ስላቀረብኩላችሁ እጅግ ደስ ብሎኛል። ለቀጣይ ቪዲዮ ከሌላ ሀገር እንገናኛለን። ኦርቶዶክስ ሆነክ ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው። ይሄን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ፎሎ አድርጉኝ ማለት ቢደብርም ግን አድርጉት፣ አይከፋም።